ኮሜንታተሮች ማለት ነው ያልተረዳችሁት ነገር ማለት ነው። የእውነት የምነግራችሁ ማለት ነው ፍፄ የእውነት ያሚ ፎንቃ አለበት ማለት ነው። እና ለምን እንደሆነ ታውቃላችሁ እኔ እንደዚህ ልል የቻልኩት የፈለገ ማለት ሀይሚን የሚያከብራት ቢሆን ኖሮ ውስጡ እንደዚህ አይነት ስሜት የማይሰማው ቢሆን ኖሮ ማለት ነው እንደዚህ አይነት ሀሳብ ከብሩክ ጋር ባልተደራደር ነበረ ማለት ነው። ግን ብሩክ ነው መሰለኝ ፕራንክ አርጋ ብሎ ያለው ማለት ነው። ግን ቢሆንም የሆነ ሰው ካከበራችሁት መስመር የሚባል ነገር አለ ታውቃላችሁ አይደለ? ሀይሚ እኮ መጨረሻ ላይ በጣም እያስጠነቀቀች ሁሉ ነበር። ፍፄ ስርዓት ያዝ፣ በጣም ስርዓት ያዝ፣ እውነታውን ሁሉ ትነገራለች፣ ምንም ነገር የተፈጠረ ነገር የለም ስለው ኖ ኖ ኖ ኖ እኔ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ፣ ከአንቺ ጋር ሰውን ሰላም ይሰማኛል፣ ደስታ ይሰማኛል ምናምን አላችሁ እና ቪዲዮ ወደ ታች እያደረጋችሁ ማለት ትዝ ካላችሁ ሀይሚ ብሩክ ከሀይሚ ወንድም ጋር የተጣላ ጊዜ ማለት ነው ፍፄ አንዴ የአብሳላትን እያመጣ ከብሩክ ጋር ለማገናኘት ምናምን ብዙ ጥሯን ነበረ። ለብቻው ቤት ሄደው ምናምን አንድ ጊዜ እንኳን ትዝ ካላችሁ ቤት ውስጥ ጥሩ ጊዜ እናሳልፋለን ሀይሚ የለችም ምናምን ታረጋጋክ ምናምን ብሎ ፍፄ የአብሳላትን አምጥቶለት ነበረ ካስታወሳችሁ ማለት ነው። ለምን ታዲያ ፍፄ የሆነ ስሜት ሀይሚና ብሩክ እንዲጣሉ ስለሚፈልግ ነው እንጂ ያ ነገር ውስጥ ቀመር የገባው ይኸው እያደር ጊዜ ፍጅ እንጂ እውነታው ሁሉም ነገር ይወጣል ማለት ነው። ይኸው ዛሬ ላይ ትናንት ያችን አጋጣሚ ሀይሚ በዛ ፕራንክ ሀሳባ ስታደርገው ይኸው እውነታውን አወጣ ማለት ነው ልጁ ማለት ነው። እንጂ ምንም አይነት ስሜት የሆነ ሰው ካሌለው እኔ ብሞት አልሰራም ማርያምን እውነት ለመናገር ማለት ለምን አንደኛ ሀይሚና ብሩክ ያላችሁ በቃ አይደለም እሱ የፈለገ ፕራንክ ራሱ እንኳን ቢሆን እንደዚህ አይነት ነገር ማሰብ ራሱ በጣም ከባድ ነው ማለት ነው። ፍፄ ብሩኬ እኔ እዚህ ጋር ይቅርታ አድርግልኝ፣ እኔ ሀይሚን በእንደዚህ አይነት ነገር መስራት አልችልም፣ ማሰብም አልፈልግም። ለምን አሁን ሀይሚ በጣም ነው በቃ ውስጧ የሚረበሸው ያሌላ ቴንሽን ውስጥ የምትገባው ማለት ነው። እንዴ ግራ ይገባታል። የበፊቱን እያጠነጠነች ሁሉ አሁን ወደ ኋላ ስትመለስ እንዴ ይሄ ልጅ ምን አስቦ ነው ምናምን የምትለው ማለት ነው። እኔ አሁን ዛሬ ነው ቁጭ ብዬ ሳስብ ይሄ ፍፄ የሚባለው ለካ አንገቱን ደፍቶ ሌላ ነገር ነው ሲያመቻች የነበረው ማለት ነው። ራሱን እንደ ጥሩ ሰው አይቶ በጣም ነው የምገርመው። ግን ፍፄ እውነት ለመናገር ማለት ነው እኔ እንጃ ማለት እስቲ ኮሜንታተሮች የጨረቃ ፋሚሊዎች ማለት ነው ወደፊት ወደ አብሱ ተውት። እኔ በቃ የአብሳላትን ለብሩክ ይዟት የመጣ ጊዜ ለሰው ብሩክ ከፍፄ ጋር ከፍጹም ጋር ያለህን ነገር ራቅ። ፍፄ ደግሞ አንዴ ሰው አንዴ አውራቱ ለምንድን ነው የምታስመስሉ ምናምን እያሉት ነበር ሁሉ ሲሰድቡት የነበረው በዛኛው ኮሜንት ላይ ማለት ነው። ግን አሁን ላይ ነው እውነቱ የገባኝ። የእውነት ፎንቃ አለብክ በቃ አውቀህም ብለክ አንተ ያችን አጋጣሚ አውቀ በብራንክ ነው ብለህ ሀሳበክ እንዴ ከካሜራ በኋላ የተፈጠረውን ነገርማ እኔና አንችልን የምናቁም እንዴ የተፈጠረውን ነገር ተናገሪ እንጂ አልክ። አሁን እኮ በቃ ማለት ግግም ቢል በቃ ሰው የሚያምነው ፍፄን ነው ማለት ነው። ለምን የሚፈልገው ብሩክንና ሀይሚን ለማለያየት ስለሆነ በቃ እንትን ይልበታል ማለት ነው። ግን ማለት ነው እኔ ገርሞኝ ነው እውነት በስመአብ ሁላችሁ ተው እናንተ የዋህ ናችሁ፣ ሰው አትመኑ ስንላችሁ ብሩክና ሀይሚ ኖ ፍጹም አብሮ አደጌ ነው ገለመኔን አላችሁ። ይኸው ቀን ቆጥሮ ካጁ ሆነ። ይኸው ባመነችው አይደለ አብረን ባመነችው ነው። እሷ ብሩክ የሰራትን ነገር ነው ልመልስ ነው ብድሯን ማለት ነው። ግን እንደዛ እንኳን እየለመነችው ብሩኬ ይቅርታ እኮ ይሄ ትናንት እኮ እንደዚህ ነው ምናምን ሲላት እሱ ከስር እየሄደ እየለኳኩሳል። ለምን የሀይሚና የብሩክን መለየት ይፈልጋል። መጣላትን በደንብ ነው የሚፈልገው ፍፄ። ከዛ በኋላ ደግሞ ሀይሚን ለብቻ ማግኘት ነው የሚፈልገው። ሀይሚ ደግሞ ከብሩክ ጋር ስትጣላ ዲፕሬሽን ውስጥ ነው የሚገባው፣ ይደብራታል ምናምን ማለት ነው። ከዛ በቃ እኔ ያለሁልሽ ምናምን እያለ ደስታውን ያገኛል ማለት ነው። ፍፄ ምንድን ነው የእውነት ለመናገር ማለት ብቻ ሀይሚና ብሩክ አይታረቁ፣ እኛን የምናውቀው የምናደርገው ማለት ነው። የእውነት ለመናገር እውነታውን ካላወጣክ ፍፄ
የእውነት በጣም በጣም ከባድ በከባድ ነው የምንሄደው ማለት ነው። ለምን ወይ እመን እንደምታፈቅራት የእውነት ታፈቅራት አለ ውስጥ ፎንቃ አለ፣ ለዛም የቆየ ፎንቃ ማለት ነው። ለምን እንትን እና በቃ ዛሬ የሚፈጠረውን ነገር እናያለን ማለት ነው። እና እኔ በጣም ገርሞኝ ነው እኔ ለምን እንደሆነ እንደዚህ እንድል ታውቃላችሁ? ከቪዲዮ ጋር መመሳሰሉ ነው። የሆነ ጊዜ በጣም እኔ አንተ ምንድነው ሀሳብክ ለምን ከነሱ ህይወት አወጣም ምናምን ብዬ እንኳን ቪዲዮ ሰርቼ ነበር እውነት ለመናገር ማለት ነው። ለምን አንዳንድ ጊዜ እንደ ብሩክን ለማስታረቅ የሀይሚና ብሩክን ለማስታረቅ ይሞክራል። ከዛ ደግሞ የአብሳላትን ያመጣል በጣም እንዲቀራረቡ ምናምን ያደርጋል። ግን ይሄ ሁሉ የብሩክ እንትን ነው። ብሩክ የአብሳላትን አይፈልጋትም፣ አይወዳትም ምናምን ዋቴቨር። ግን አሁን እሱ በቀደምታ ፕራንክ እንስራ ብትለው ትናንት እንዴ እኔ ላንቺ ጥሩ ስሜት አለኝ ከአንቺ ጋር ስሆን ነው ደስታ የሚሰማኝ። ልጅቷ እኮ በቃ ግራ ገባት። ግራ በቃ ማለት ግራ ገባት ስላችሁ የማታውቀው በቃ የማታውቀው ፍፄ ነው የሆነባት በጣም